ሰላም እንዴት ናችሁ? የኖዋይቴክ ቤተሰቦች ጥገናን ከዜሮ የመጀመር ክላስ አራተኛ ቀን ላይ ደርሰናል። ስለዚህ አለፉት ክላሶች ላይ ካሉት አንዳንድ ጥያቄዎች ጠይቃችኋለሁ። ቴሌቪዥን ለመጠገን ከሚያስፈልጉ መሳሪያዎች ውስጥ አንዱን ጥቀስ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ አንድን ቴሌቪዥን ለመፍታት የትኛውን ቱል እንጠቀማለን የሚለው ሁለተኛው ጥያቄ ነው። መልሳችሁን ኮሜንት ላይ አሳውቁኝ። የዛሬ ታይትላችን የሚሆነው የቴሌቪዥን ክፍሎች ምን ምን ናቸው የሚለውን እናያለን ማለት ነው። ስለዚህ የቴሌቪዥን ክፍሎች በዝርዝር እናያለን። የቴሌቪዥን ክፍል እንግዲህ ይሄ እዚህ ጋር የምታዩት ሙሉ ቦዲው ነው። ይሄ ቦዲው ነው። በሁለተኛ ደረጃ ደግሞ ማዘር ቦርድ እናገኛለን ማለት ነው። በሁለተኛ ደረጃ ይሄን ማዘር ቦርድ እናገኛለን ማለት ነው። በሶስተኛ ደረጃ ይሄ ቴሌቪዥን ለኛ ድምጽ እንዲሰማ የሚያደርግልን የራሱ የሆነ ስፒከር አለው ማለት ነው። ሌፍት ስፒከር እና ራይት ስፒከር እዚህ ጋር እንደምታዩት እነዚህ ሁለቱ ስፒከር ናቸው ማለት ነው። ቴሌቪዥን በምትፈቱበት ጊዜ ስፒከር ታገኛላችሁ፣ ቦርድ ታገኛላችሁ ማለት ነው። በሶስተኛ ደረጃ የምናየው ደግሞ ይሄ ቴሌቪዥን ለኛ ምስል ለመስጠት ስክሪን ያስፈልጋል። ስለዚህ ይሄ ቴሌቪዥን ፊት ለፊት የምታዩት ፓርት ይሄ ስክሪን ይባላል ማለት ነው። ለዚህ ቴሌቪዥን ስክሪኑ ለኛ ብራይት ሆኖ እንዲታየን፣ ብርሃን ኖሮት እንዲታየን የግድ ባክላይት ያስፈልገዋል። ያ ባክላይት ምንድነው የሚለው የራሱ ክላስ ስላለው እዛ ጋር እናያለን ማለት ነው። ስለዚህ የቴሌቪዥን ክፍሎች እነዚህን ይመስላሉ። አንደኛ ቦርድ ነው፣ ሁለተኛ ስፒከር ነው፣ ሶስተኛ ስክሪን ነው፣ አራተኛ ባክላይት። ስለዚህ እነዚህ የዛሬ ክላስ ስኬጁሎች ናቸው ማለት ነው። በቀጣይ ክላስ እንገናኛለን።